ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘን መጥተናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። በጣም አንድ የሚገርም ቪዲዮ አምጥቻለሁ። እሱ ላይ በጣም ያሳዝናል። የአማራ ዲያስፖራ ያለበት ሁኔታ የሆነ ቪዲዮ አለና ታውታላችሁ እና ኮሜንት አድርጉ። ይሄ ግለሰብ ወይንም ይሄን ቪዲዮ ካያችሁ በኋላ ይሄ ግለሰብ ፋኖን የተሳደበው ወይንም የፋኖን በአጠቃላይ ሙልጭ አድርጎ የሰደበ አማራ ነው፣ የአማራ ዲያስፖራ ነው። ወጡ ይቅርታ የማያደርግ ከሆነ አንፋታውም። በነገራችን ላይ ይህን ግለሰብ ግንፍልተኛ ነው፣ ሲዋራ የሆነ ስሜታዊ የሆነ ነው። ቲክቶክ መንደርን ያገኘሁት እና በፊት በደንብ ፋኖ ሲደግፍ የነበረ ነው። አሁን ሙልጭ አድርጎ እኔ የአጎቱ ልጅ ጅስት አይዶን ነው። ይሄ ጸዳለች የምትባለው ደቡብ ጎንደር አካባቢ የአጎቱ ልጅ ይሁን ወንድሙ ይሁን አይታወቅም፣ ስሜታዊ ሆኖ ነው የመጣው። ሙልጭ አድርጎ እነሱ እጅ በሰጡ ሁሉንም ሌባ ነው ብሎ ነው የተሳደበው እና በጣም ገርሞኝ ነው ያመጣሁት ቪዲዮ። እንደዛ አይነት ነገር እንዳይደገመው ማለት ነው። አንፋታውም፣ እንቀጠቅጣለን። እውነቴን ነው። እንዲነስርህ ነው የምናደርግህ። ወይ ቀጥ ብለህ ጸንተህ ምናምን ደግፍ፣ አለበለዚያ ደግሞ ወጣ ገባ አትበል። ቀጥ ብለህ መሄድ ነው። በቃ ትግል ነው። እንደዛ አይነት ነገር ይፈጠራል። ሁሉም ዘራፊ ነው፣ ኮንዶሚኒየም ገዝቷል፣ መኪና ገዝቷል እያለ ስም ብታጠፋ ምን ይጠቅማል? ያውም አማራ ሆነ ሙልጭ አድርገህ የምትሳደበው ሁሉንም ፋኖ ምን ማለት ነው? አድማጭ ተመልካቾቻችን ይህን ቪዲዮ ካዳመጣችሁ በኋላ ይሄኛው ልጅ ጀርመን የሚኖር ይመስለኛል እና የአማራን ዲያስፖራ ካሰደበ ግለሰብ አንዱ ይሄ ነው። ሾምቢ ምናምን የሚባል የቲክቶክ እንትን አለው፣ አልፎ አልፎ ያለው በደንብ አግሬሲቭ ሆኖ ሲደግፍ የነበረ ነው። እኔ አይዶኖ ፋኖች ሚስቱን ቀምተውት አይዶኖ እኔ ብቻ ሙልጭ አድርጎ ነው የተሳደበ። እንደዚህ ሙልጭ ተደርጎ ደግሞ አይሰደብም። ጀነራላይዜሽን አያስፈልግም። ሁሉንም እንዲያ ሙልጭ አድርጎ ይሰደባል። እኔ ከጎጃም እስከ ጎንደር እስከ ሸዋ ሁሉንም ወሎ ዙሪያ እንደው በሙሉ ጥግ እስከ ጥግ ነው ማለት የተሳደበ። ፋኖ አይረባም ብሎ የተሳደበ ወጣ ይቅርታ። በጣም ትዕቢተኛ ነው ደግሞ ሲናገር ብትሰሙት፣ በጣም ትዕቢት እንዳይመስላችሁ። ትዕቢት ምን አፍንጫ ቢነፋ ምን ጥቅም አለው? ጥቅም የለውም እኮ። እስኪ አድምጡትና ኮሜንት ስጡበት። ለማንኛውም አንምረው። ሰላም አራውያን በያላችሁ ሰላማችሁ ይብዛ። እንግዲህ ፋኖ እየዱሉ ከናንተ ጋር ይብዛ ለማለት ትንሽ አቆም ያለው ግን እያስቸገረኝ ነው ከውስጥ ያልጠፋ ብሎ። ምክንያቱም ድል የሚያደርግ ፋኖ የለም። ወንድሙን የሚገል ወንድሙን የሚያሳድድ የአማራ ህልውና ወደ ጎን ትቶ ለሆዱ የወደቀ ፋኖ ባለበት እኔ የአማራ ፋኖ ድሉ እናንተ ይብዛ ለማለት እቸገራለሁ። እንግዲህ ፋኖ ጸዳሉ በጎንደር አካባቢ በጎጃም በወሎም በሸዋም ፋኖቻችን እጃቸውን እየሰጡ ነው። እየሰጡም ሳይሆን በቃን ከትግል ብለው እየወጡ ነው። ምክንያቱም የወያኔ አፍቃሪ የሆኑ ፋኖች አሉ። በእነሱ ላይ አንተኩስም፣ ቢያንስ በሀሳብ እንለያይም በደም አማራ ነን በሚሉ እንግዲህ ፋኖ ጸዳሉ የእናቱ ልጅ ወንድሙን ያጣ፣ ጓደኞቹ የትግል አጋሮችን ያጣ፣ ብሎም ከፍ ያሉ ደሴን ያጣ፣ ሌሎች ፋኖ ውባንተን ያጣ። እንግዲህ ዛሬ ደግሞ የፋኖ ውባንተ ጦር ተገልብጦ ሌሎችን መምጣት ሊጀምርም ማለት ነው። ከጠቅላይ ግዛት እዝ ውጭ የሆነ የአማራ ፋኖ አደረጃጀት ሁሉም ሌባ አጭበርባሪ፣ ከኦነግ ጋር ብር የሚስማማ፣ ከብልጽግና ጋር ብር የሚቀበል፣ ከወያኔ ጋር ብር የሚቀበል ውሸታም፣ ሌባ፣ አጭበርባሪ፣ ማን ከማን ከመከላከያ ብር እንደተሰጠ ማን ከማን በመከላከያ ብር ተሰጥቶ መንገር እንደሚያስከፍል ከሌላ ፋኖችን የሚመታ የሌላ አደረጃጀት ውስጥ ያሉትን ከኛ ውጭ አማራ የለም እያለ የሚደሰኩር ከአማራ ፋኖ ጠቅላይ ግዛት ውጭ የሆኑ በሙሉ ሌባ ናቸው። ማን ነው አሁን እየዘረፈ ያለ? ማን ነው እየዘረፈ ያለው? ከመተማ እስከ ጎንደር፣ ከባህር ዳር እስከ ወረታ፣ ከባህር ዳር እስከ ደብረ ማርቆስ፣ እስከ ትሊሊ፣ እስከ ዳንግላ፣ እስከ ኮሶበር፣ እስከ መራይ ድረስ እየሰረቀ እየዘረፈ ያለ ማን ነው? ህዝባችን እያሰቃየ ያለ ማን ነው? አንድነት አልፈጠራችሁም እየተባለ ማን ነው የሚዘርፈው? ሸዋ ላይ ማን ነው የሚዘርፈው? ያ ሁሉ ሸዋ ላይ ሰው 280 ወጣት ያለቀ በማን ነው? እዛው ባለ ፋኖ ለጠላት ተጠቁሞ እዚህ ውስጥ አሉላችሁ ተብለው በተቀመጡበት የተረሸኑ ያሉ ወጣት በአማራ ፋኖ ነኝ ብሎ ራሱን ከኔ እውቅና ውጭ ያላችሁ ፋኖች በእኔ አደረጃጀት ካልሆናችሁ ተብሎ ያስመታቸው የአማራ ጠቅላይ ግዛት ፋኖ አደረጃጀት ውስጥ ያሉ እውነተኛና ሀቀኛ ናቸው። እስካሁን ደግፊያቸው አላውቅም ነበረ። ምክንያቱም አማራን ከሸዋም ከጎንደርም ከወሎም ያላማከለ እዝን የመሰረቱትኝ አንደኛው እሺ ካላለ መቆየት ነበረባቸው። ጥሩ አይደለም ብዬ አልደግፋቸው። እስክንድር ነጋም ደግፌው አላውቅም። ምናልባት እንደ ማንኛውም ፋኖ እኔ ለፋኖ ሆኖ ቆሎና ውሃም ላቀበለ እወዳለሁ፣ ደግፋለሁ። የማንንም ሳይድ ሰጥቼ አልደግፍም። ነገር ግን
አሁን ያለው ሁኔታ ግን እየተዘረፈ ያለው ህዝባችን በራሳችን ፋኖ ነው። ወንድሞቻችን እያለቁ እየተመቱ ቤተክርስቲያን መሄጃ ያጣ ህዝባችን የሕክምና መሄጃ ያጣ ከጎንደር ወደ ባህር ዳር መሄጃ ያጣ ስማ ከባህር ዳር ወደ ደብረ ማርቆስ መሄድ እኮ ማን አለ ተብሎ እኮ ተጠቁሞ እኮ ነው። ከሸዋሮቢት ወደ ደብረ ብርሃን እኮ እነማን ናቸው አሉ ተብሎ ተጠቁሞ እኮ ነው የሚሄደው። ጠላትማ እኮ ደስተው እኮ በቃ አልጋ ባልጋ ሆነለት እኮ መንገድ ለቆ እርስ በርሱ ለሚጋደል ለሚመታታ ፋኖ ወንድሙ ለሚገድለው ፋኖ ለቀቀ እኮ። ከደሴ ወልዲያ እኮ የሚሄድ ወጣት እኮ የለም እኮ። ተሳፍራም ሄድ እኮ እናት የለችም እኮ። ጨካኝ በወያኔ ፍቅር የወደቀ አረመኔ እርኩስ ወልቃይትን አሳልፎ የወልቃይትን የሁሉ ወጣት የረገፈበትን ይሄ ሁሉ ትግል የመጣው እኮ የወልቃይት እኮ ነው። የባህር ዳር ወጣቶች ያለቁትኝ በስናይፐር ያለቁት ወደ ወልቃይት እኮ ነው። ፕረሳሽ ቀኝ እየተርሳኛ ያለ እኮ ነው። ዛሬ ግን ሆዱን የቀየረ በሆዱ በኮንዶሚኒየም የቀየረ በብልጽግና ብር የቀየረ የአማራ ህልውናን ወደ ጎን ትቶ በአማራ ህልውና እውቅና ያገኘ ፌመስ የሆነ ራሱ እንደታጋይ የሚቆጠር ውሻ ዛሬ በወንድሙ ላይ እየተኮሰ የአማራን የህልውና ትግል የአማራን የርስት የአማራን ማንነት ገደል ከቶ ወንድሞችን ለመግደል የሳለ እነ ሳሙኤል ባለድል ሌሎቹ ዘረፋ ላይ ነው ያሉት። ምድረ ሌባ ባንዳ የውሻ ልጅ ሁላ ዘረፋ ነው ያዛችሁት። ሌላ ምን ይዛችኋል? እናንተም ብሎ ታጋይ አንተም ብለህ ጎንደር ስማ እመጣበታለሁ በዝርዝር ማን እያዘረፈ እየሰረቀ እንዳለ ከመተማ እስከ ጎንደር ከጎንደር ከወረታ ፍራዝ ማክሰኝት ወደ ደብረ ማርቆስ ቲሊሊ መራይ ኮሶበር እነዚህን እመጣበታለሁ ማን እየዘረፈ እንደሆነ ከወልዲያ ደሴ ከምሴ አጣዬ ሸዋሮቢት እነ ሐይቅ እመጣበታለሁ ማን እያዘረፈ እንደሆነ ሌባ ሁላ አንድም ቁጭ ብለህ እንኳን መነጋገር የማትችል ሞራል የሌለ ዘራፊ ሁላናል። ፋኖም ትባል ሌባ አጭበርባሪ ናቸው። ቤተሰቦቻችን እንዳናይ ለእናንተ ብቻ አይምሯችንን በሽታ አድርጋችሁን የአማራን ህልውና ዳር ታደርሳላችሁ ብለን ደገፍናችሁ። ነገር ግን ውሸት ጠብ የለም። ራሳችሁን የገነባችሁ ሌላውን በመግደል እንደ መሬት ተዋናይ የሆናችሁ ራሳችሁን መገንባት፣ ኮንዶሚኒየም መግዛት፣ ራሳችሁን በቃ ከካናዳም ከአሜሪካም ከየትም በስማችሁ ብር ማስቀመጥ፣ ብር ማሸሸት፣ ሌባ ዘራፊ ሁላ